ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ። ቅንነት መልካምነት ለራስ ነው። እንግዲህ ዛሬ ኑሃሚ ክፍል 71 ይዤላችሁ መጥቻለሁ ማለት ነው። እንግዲህ አምራን ያልጠበቀችው ነገር ገጠማት ማለት ነው። እንግዲህ እስከ ዛሬ ድረስ ወይዘሮ ዝናሽ ቪዲዮ ይዤብሻለሁ፣ የዳግም አባት ቀብረሸዋል፣ ከባልሽ ጋር ከአቶ ላይ ጋር ተባብራችሁ ቀብራችሁታል። ስለዚህ ይሄ ደግሞ ቪዲዮ እኔ ጋ አለ ብላ እንግዲህ በቪዲዮ እስከ ዛሬ ድረስ ስታስፈራራት ነበረ። ወይዘሮ ዝናሽም እንግዲህ ብዙ ጊዜ ማለት ነው እንግዲህ በጣም ነበረ እንግዲህ የምታሰቃያት ማለት ነው። ኤቢም ጭምረ ራሱ እያስፈራራቻት ነበረ። ግን በመጨረሻ ግን ከኤርሚያስ ጋር ተቀናይታ እየሰራች ነበረ። የዳግም አባት እንግዲህ ወይዘሮ ዝናሽና አቶ ላይኩ እንደቀበሩት ያለው ኢንፎርሜሽን ጠቅላላ ለኤርሚያስ ነግራው፣ ኤርሚያስም ደግሞ ለናሁም ራሱ ሊያወራ እንትን እያለ ነበረ ማለት ነው። እና በጣም እንግዲህ አስቡ ማለት ነው። ኑሃሚም እንግዲህ ይሄ ነገር ናሁም እንዳይሰማ ብዙ ጊዜም እንግዲህ በጣም ነበረ እሱ እንዳይሰማ፣ ይሄ ነገር እሱ ከሰማ እንደሚረብሸው እያንዳንዱ ማለት ነው። እንግዲህ ኑሃሚንና ደግሞ ናሁም እንግዲህ በቅርቡ ሽማግሌ እንደሚላክም አቶ ላይኩ እንግዲህ ተነጋግረዋል። ስለዚህ ማለት ነው ቤተሰብ አሁን ግን በጣም 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 የሚገርም ነገር እንግዲህ በቁጥጥር ስር ውላ እንግዲህ አሁን እንግዲህ አሳራዋ እየበላይ ትገኛለች አምራን ማለት ነው። አምራን እንግዲህ ይሄ ሁላ እንደ አቶ ላይኩ ምነው እኔ ላይ ጨከንክ? ለካ እንደዚህ ጨካኝ ሰው ነህ በማለትም አዎ በጣም ስለዚህ አሁን አንቺ ምንም አይነት ቪዲዮ ከአሁን በኋላ ታስቀምጪም። በዛ ላይ ከኤርሚያስ ጋር ምንም የምትተማመኘው ነገር የለም። ስለዚህ አሁን ይቅርታ ብለሽ ላይኩ ብትኝ እኔ አሁን ይቅርታሽ አልቀበልም። በጣም አርፍደሻል። ከአሁን በኋላ ምንም ነገር እኔ ጋር የለም በማለት አቶ ላይኩ ምንም ነገር ተስፋ ብታደርግ አይሻልም? ባይሆን ፍታኝና ያለው ነገር ብንነጋገር የተመረጠ ይሆናል በማለትም አቶ ላይኩም እኔ አሁን አልሰማሽም፣ መስማዬ የጥጥ ነው፣ እስከ ዛሬ የት ነበርሽ? በማለት ይልቅስ አቶ ላይኩ እዚህ ብንደራደር ተው ይሻላል ስትለውም አቶ ላይኩ በፍጹም አሁን አርፍደሻል፣ አሁን ምንም የምትይ ነገር የለም፣ ቪዲዮም ያለሽ አይመስለኝም። በዛ ላይ ደግሞ ከኤርሚያስ ጋር እየተነጋገርሽ ነው የአንዳንዱ በማለት ከወደቁ በኋላ ደግሞ መፈራገጥ ወደዛ ወደዚህ የቀኝ የግራ የሚባል ነገር የለም። አሁን እንግዲህ ሰዓቱ ሊጠናቀቅ ትንሽ ደቂቃ ቀርተዋል። ስለዚህ ከአሁን በኋላ ምንም ምክንያት አያስፈልግም፣ ለይቅርታሽንም ለሁሉም ነገር በጣም አርፍደሻል በማለት እስከ ዛሬ ወይዘሮ ዝናሽ ላይ ያልፈጸምሹ ያላረግሹ ነገር የለም በማለት እንግዲህ አቶ ላይኩም እንግዲህ አጠገቡ ያሉን ሰዎቹ ማዳበሪያ በሉ አዘጋጁ፣ በዚህ ማዳበሪያ እዛው ፍንፍና አርጋችሁ ወስታችሁ እዚሁ ነብሷ ይወጣል፣ ከዛ ወስተን እንቀብራታለን በማለት እንግዲህ እሷን በድንጋጤ ተውጣለች። ለማን ነው? ለእኔ ነው? ለማን ነው? ጉድጓዱ ግን ቆፍራችሁ ጨርሳችኋል? ሲላቸው አቶ ላይኩ አው ጨርሰናል፣ እኛ ዝግጁ ነን፣ አሁን አንተን እየጠበቅን ነው በማለትም እነሱም እንግዲህ አምራንን ይዞ ለመሄድ ከግራና ከቀኝ ቆመዋል። አቶ ላይኩም እንግዲህ እላዩ ላይ ሽጉጡ ደቅኖባት እያንዳንዱ ከአሁን በኋላ ንዛዜም ካለሽ ተናዘዥ፣ የምትይው ነገር ካለ እድል ልስጥሽ። ከአሁን በኋላ ደግሞ እንግዲህ ያንቺ ነገር አብቅተዋል። እስከዛሬ እኛን በጣም ግፍና በደልሽ በጣም በዝቶብናል። በጣም ብዙ ነገር ችነልሻል። በጣም ብዙ ነገር አሳልፈንሻል። ስለዚህ አሁን ግን ከአቅሜ በላይ ስለሆንሽ ምንም ማድረግ አልችልም። አሁን ንዛዜ ካለሽ ተናዘዥ በማለት አቶ ላይኩ እንግዲህ በአቶ ላይኩ ቁጥጥር ስር ገብታለች አምራን ማለት ነው። በመጨረሻ በጣም በጣም ደስ የሚል ነገር ነው ማለት ነው። ቤተሰብ እንግዲህ እሷ ማን ያላስለቀሰችው ነገር የለም። በተለይ ወይዘሮ ዝናሽን ልጄ አስወርዳው ልጄ መድኃኒት በቡና ሰጥታኝ ስትል ያላደረገች ነገር የለም። ኤቢም በጣም አሰቃይታለች። በዛ ላይ ደግሞ አምራን
በጣም ብዙ ነገር እያለቻት ማለት ነው። ከኤርሚያስ ጋር ተቀናይታ ማለት ነው። እንግዲህ አስቡ ቤተሰብ ማለት ነው። እና ምን ያላደረገች በዛ ላይ ከዳግም ጋር ሁላ ብዙ ጊዜ ዳግምን ራሱ እንደዛው እና ቺ አምራን የምትባሊት ማለት ነው ያላደረገች ነገር የለም። አሁን ግን በቁጥጥር ስር እንግዲህ ወጥቃለች። በማን በአቶ ላይኩ እጅ ገብታለች ማለት ነው። እና ስለዚህ እኔ አሁን ምንም ንግግር የለኝም። ትሰሚያለሽ? ከአሁን በኋላ ቤተሰቤ ጋር የሚባል ነገር ድርሽ እንደማቲ ተስፋ አረጋለሁ። አሁን ነገር ሁሉ አብቅተዋል። በጣም አታሰብ። ከዚህ እንደወጣ ወደ ፖሊስ ጣቢያ ብቻ ነው መሄድ፣ ሌላ ቦታ መሄድበት ቦታም የለኝም ስትልም እንግዲህ አምራን አይ ቀጥይበት፣ በደንብ ተናዘዥ፣ የቀረሽም ነገር ካለ በደንብ እንድታወሪ ይፈልጋለሁ። ለምን አሁን ዛሬ የመጨረሻሽ ቀን ነው በማለትም ለአቶ ላይኩ ማለት ነው እንግዲህ አስቡ። እንግዲህ ክብር የማይወድላቸው ሰዎች ክብር የሌላቸው ሰዎች ወይም ደግሞ ክብር ማያውቁ ሰዎች የማስተናግድበት ጊዜና ሰዓት የለኝም። ስለዚህ እኔ አሁን ከአንቺ ጋር ንግግር አቁሜያለሁ፣ ጨርሻለሁ ንግግሬ በማለትም ግራ ተጋብት ልጆቹ ጋር ደውልና እንዲዘጋጁ ንገራቸው በማለትም እሷ በጣም በድንጋጤ ተውጣለች። ለእኔ ነው ወይስ ለማን ነው? ምን ለማድረግ ልጅ የሞከራችሁ ነው? አለቃ 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 ብሎ ጠራው ማለት ነው እንግዲህ አቶ ላይኩን ማለት ነው። መቃብሩም እንግዲህ ቆፍረን ጨርሰናል ተጠናቀዋል በማለትም ምን ለማን ነው ግን መቃብር ነው? የምን መቃብር ነው እንደምታወሩት? ወይስ ምንድን ነው? ምን ልታረጉኝ ነው? በማለትም እንግዲህ አምራን በጣም ፌንት ነቅላለች ማለት ነው። በተቀመጠችበት እንግዲህ ውሃ ሽንቷ እስከሚያመልጣት ድረስ ማለት ነው። ከዛ በኋላ እንግዲህ አቶ ላይኩም እንግዲህ ከአቶ ላይኩ ጋር የቆሙ ሰዎች ነበሩ። ከታች እንግዲህ እንደዛ ውሃ ሽንቷ ስትለቅ ማለት ነው ቤተሰብ እረ ከታች ጠቅላላ ተበላሽታለች በማለትም ቶሎ ብላችሁ ማዳበሪያ ይዛችሁልኝ ነው እና በማዳበሪያ ጠቅልላችሁ አስገቧት በማለት አቶ ላይኩ እንግዲህ ትዕዛዝ አስተላልፈዋል ማለት ነው ቤተሰብ ምን ትጠብቃለህ? ማዳበሪያውን አምጣና አስገባት። ከእሷ ጋር ብዙ ንግግር አያስፈልግም፣ እኛ ንግግራችን ጨርሰናል በማለትም እንግዲህ ያለው ነገር እንግዲህ ተዋት ተዋት በቃ ስትፈራገጥ ቦታ ሁላ ደም ያበላሸዋል። ቆይ ተረጋጉ። ለማንኛውም እባካችሁ ምንም ነገር እንዳታረጉኝ። አቶ ላይኩ ምነው እኔ ላይ ጨከናችሁ? ምነው ሴት ልጅ የላችሁም? ለምንድን ነው ስኔ ላይ ይሄን ያክል በዚህ ልክ? አቶ ላይኩ ለምን ጨከንክ ብላ እንግዲህ እሪታን ብታቀርብም ማንም ይደርስላት እንደሌሌ። እባካችሁ ድረሱ። በነገራችን ላይ እየሰማሽ እንደዚሁ እንደተቀመጠች ከነ ወንበሯ ግን ብትቀበር ይሻላል። እንደዛ አይሻልም ብላችሁ ነው በማለትም እንግዲህ ለላይኩ የሚያግዙት ሰዎች እየተነጋገሩ ይገኛሉ። እንግዲህ እንደተቀመጠች ከነ ወንበሯ ልትቀበር ማለት ነው ወይ የቅሌት መዝገብ አሉ። እንግዲህ እስከ ዛሬ ድረስ ሰው መቼም የእጁ ነው እኮ የሚያገኝ ሰው። ቤተሰብ እንግዲህ እስከ ዛሬ ድረስ ወይዘሮ ዝናሽን ማታረጋት ያላረገቻት ነገር የለም። አንድ ቪዲዮ ይዤብሻለሁ፣ አንድ ቤትሽ ንብረትሽን አክሲዮንሽ በስሜ አድርጊልኝ ብላ ባንክ ላይ የቀረሽ ብርም ወደ እኔ አድርጊ ሙለሷ ብቻ ኤቢ የራሱ አንቺም አክሲዮን አለሽ፣ አክሲዮንሽ ወደ እኔ አስተላልፊ በማለት በጣም በብዙ ቪዲዮዎች በዛ ላይ እነሱ ስብስብ ብሎ ሲነጋገሩ እሷ መጥታ ታዳምጣለች። ያዳመጠችው ወስታ ለኤርሚያስ ነው እንግዲህ የምታስተላልፍ ማለት ነው። በዛ ላይ በቪዲዮ ነው ብዙ ጊዜ የምትይዝባቸው። በቪዲዮ ደግሞ ትይዝና እኔ እንደዚህ እንደዚህ ስታወሩ ሰምቻለሁ፣ ቪዲዮ ይዤባቸዋለሁ እያለች በጣም ብዙ ጊዜ በተለይ ወይዘሮ ዝናሽን በጣም ነው ያሰቃየቻት ማለት ነው። እንግዲህ ቤተሰብ አስቡ ማለት ነው። እንግዲህ የእሷ ግፍና በደል እኔ እንጃ ተወርቶ አያልቅም ማለት ነው፣ የአምራን ማለት ነው። ዛሬ ግን በአቶ ላይኩ እጅ ቁጥጥር ስር ገብታ እንግዲህ በንብርክኳ እንግዲህ ተደፍታ አቶ ላይኩ ስትለምነው አቶ ላይኩም አሁን በጣም አርፍደሻል፣ ከአሁን በኋላ ያንቺ ይቅርታ ምንም እንደማይሰራ እየነገርኩሽ ነው። እኔና አንቺ ጨርሰናል። እስከዛሬ ያረግሽብን ግፍና በደል እንግዲህ ሰው ያልዘራው አያጭድም። አንድ ሰው በቆሎ ከዘራ ስንዴ እንደማይጠብቅ
ሁሉ የዘራው ነው የሚያጭድ በማለትም እንግዲህ እንቅጭ እንቅጭ አቶ ላይኩ ነግሯታል ማለት ነው። አምራንም ግራ ተጋብታ እንግዲህ በድንጋጤ ውሃ ሽንቷ ልብሷ ላይ እስከምትለቅ ድረስ እንግዲህ ያስቡ ቤተሰብ ማለት ነው። እንግዲህ ከነ ተቀመጠችበት ወንበሯ በማዳበሪያ ተጠቅልላ እንድትቀበል እንግዲህ አቶ ላይኩ እንድትቀበር ማለት እንድትቀበር ሳይሆን እንድትቀበር እንግዲህ ቀብሩም ተቆፍሮ አልቋል። የታዘዙ ሰዎች ጨርሰናል። አሁን የምንጠብቅ አምራንን ነው። ያው እንግዲህ የቀብሩ ስነ ስርዓት እንዲፈጸም ማለት ነው። እንግዲህ አቶ ላይኩም እንግዲህ ትዕዛዙን አስተላልፏል ማለት ነው። በማዳበሪያ ጠቅልላችሁ ከነ ተቀመጠችበት ወንበር እንድትቀበር ትዕዛዙን አስተላልፏል ማለት ነው። ኧረ ቤተሰብ እኔ በጣም በጣም ነው እንግዲህ የአምራን ነገር መቼ 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 የእሷ ነገር እንደው እኮ ሰው ካልሞተ ብዙ 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 ጉድ እኮ ያያል ማለት ነው። እና ቤተሰብ እንደዛ እንዳልጎረረች በዛ ላይ ደግሞ በአቶ ላይኩ ቤትና በወይዘሮ ዝናሽ ቤት የኔ ቤት ነው ብላ እንግዲህ እንደዛ እንዳላሰቃይቻት ወይዘሮ ዝናሽን ኤቢን አምራንና ናሁም ዳግም እሷ ያላሰቃየችው ሰው የለ ማለት ነው ከዛ ቤትና እንግዲህ ብዙ ብዙ ግፍና በደል እንግዲህ ሰርታባቸዋለች። አሁን ደግሞ እንግዲህ አምራንም እንግዲህ ናሁም እንግዲህ ልታገባ ነው ማለት ነው። ያው ሽማግሌም እንግዲህ በቅርቡ እንደሚላክ አቶ ላይኩና እንግዲህ ወይዘሮ ስናሽም በጣም በጣም እንግዲህ አምራን የልጄ ሚስትና መራቴ እንድትሆን በጣም በጣም እፈልግ ነበር፣ ግን አሁን ምኞቴ ሊሳካ ነው። እንግዲህ በቅርብ ቀንም ሽማግሌ እንደሚላክ አቶ ላይኩ ጋር እንግዲህ ከዝናሽ ጋር ተመካክረዋል ማለት ነው፣ ከአቶ ተሰማ ጋር ማለት ነው። እና ቤተሰብና አምራን ደግሞ እንደምታውቁ አምራን በጣም ቀናና ልበ ቀና ሴት ናት ማለት ነው። እና እንግዲህ በጣም መልካም ሰው ናት። ኤቢን በጣም ወዳታለች እና እንግዲህ በጣም ሁላቸውም ቤተሰብ ደስ ብሏቸዋል። እንግዲህ የአምራንን ሰርጓን እንግዲህ በቅርብ እንጠብቃለን። ያው ቤተሰብ ማለት ነው በጣም በጣም ነው እንግዲህ እኔንም አዳምጡኝ እያልኳችሁ ነው። እባካችሁ ምንም አታርጉኝ እያለችም ማንም ኑዛዜ ከሆነ የአንዴና ለመጨረሻ እንሰማሻለን። ከዛ በተረፈ ግን የአንቺ ነገር አብቅተዋል። እኔ ለመስማት ዝግጁ ነኝ በማለት አንተማ እንደዚህ ጨካኝ አይደለህም ስትለው አቶ ላይኩ እርግጠኛ ነሽ እንዴ? እስከ ዛሬ የት ነበርሽም? እስከ ዛሬ የት ነበርሽ ብሎ እንግዲህ እዛው እንግዲህ አምራን እንግዲህ ተገላግላለች ማለት ነው። እዛው እንግዲህ ተኮሰባት አቶ ላይኩ ማለት ነው። እና ቤተሰብ እንግዲህ የአምራንን እንግዲህ መጨረሻ እንግዲህ ይሄ ሆኖ እንግዲህ አልቀዋል ማለት ነው። ይሄ ሆኗል ማለት ነው። የአምራን ነገር በጣም በጣም ይገርማል። እንደዛ እንዳልጎረረች አሁን በመጨረሻ እንግዲህ በላይኩ እጅ ቁጥጥር ስር ገብታለች ማለት ነው። ቤተሰብ እና ሰላማችሁ ይብዛልኝ። ሁላችሁም እንግዲህ ሀሳብ አስተያየታችሁ አይለየን። የኢትዮጵያ ሀገራችን ሰላም ያርግልን። በቅንነትና በመልካምነት ላይክ እያረጋችሁ ይለፉ። እንግዲህ የአምራን ነገር በጣም ይገርማል። እንግዲህ ኤርሚያስም ከእሷ ጋር እንግዲህ ሽር ጉድ ሲል ነበረ። ያው ብዙ ነገር እንግዲህ ከእሷ ጋር ተቀናይቶ እየሰራ ነበር። አሁን ግን እንግዲህ አምራን እንደነገርኳችሁ በአቶ ላይክ ቁጥጥር ስር ውላለች ማለት ነው። እና እስቲ መጨረሻዋ እንግዲህ ምን ትሆን? ያው የምትሆን ነገርማ ያው መቀበሯ ነው። ቀብርም ስለተዘጋጀ ቤተሰብ ሰላማችሁ ይብዛልኝ።